ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ሰኔ 7 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቅድሚያም አርዕስቶችን በዩናይትድ ስቴትስና በኢራን መካከል በመካከለኛው ምስራቅ ያለውን ውጥረት ለማርገብ እየተደረገ ያለው የሰላም ስምምነት በሚፈረምበት ቀን ላይ በሁለቱ ሀገራት መካከል የሀሳብ ልዩነት መፈጠሩ ተነገረ። በሌላ በኩል በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተዘጋጀውን የመግባቢያ ስምምነት ረቂቅ አስመልክቶ የቅርብ ጊዜ እድገቶችን ለመገምገም የኢራን የሩሲያና የቻይና ከፍተኛ ዲፕሎማቶች በቴሄራን መሰብሰባቸው ተሰምቷል። በዝርዝር እናገራችኋለን። ፕሬዝዳንት ዶናልድ ትራምፕ በዋሽንግተንና በቴሄራን መካከል ጦርነትን የሚያቆም አዲስ የመግባቢያ ስምምነት ዛሬ እንደሚፈረም ማስታወቃቸውን ተከትሎ የእስራኤሉ ጠቅላይ ሚኒስትር ለዛሬ ምሽት አስቸኳይ የሀገሪቱን የጸጥታ ካቢኔ ስብሰባ መጥራታቸው ተሰማ። ይህ አስቸኳይ ስብሰባ የተጠራው ደግሞ አዲሱ የአሜሪካና የኢራን ስምምነት የእስራኤልን የደህንነት ጥቅም አደጋ ላይ ይጥላል በሚል ከፍተኛ ስጋት በሀገሪቱ ባለስልጣናት ዘንድ መፈጠሩን ተከትሎ ነው ተብሏል። የምትሰሙት መረጃችን ነው። ከአልቃይዳ የሽብር ቡድን ጋር ትስስር ያላቸው ታጣቂዎች በማሊ ግዛት በተቆጣጠሯቸው አካባቢዎች ላይ የሚፈጽሙትን አረመኔያዊ ድርጊቶችና ጭካኔዎች መቅጣት መጀመራቸውን የደህንነት ምንጮች አመላክተዋል። ይህ እርምጃ ደግሞ ህዝቡ በማሊው ወታደራዊ መንግስት ላይ ያለውን ቅሬታ ተጠቅሞ የረጅም ጊዜ ይዞታውን ለማስከበርና በህዝቡ ዘንድም ተቀባይነትን ለማግኘት ያለመ መሆኑ ተነግሯል። በዝርዝር የምናደርሳችሁ ይሆናል። ከቴል አቪቭ ተነስቶ ወደ ፕራግ በመጓዝ ላይ የነበረ የእስራኤል የመንገደኞች አውሮፕላን በሃንጋሪ አየር ክልል ውስጥ ያለ የራዲዮ ግንኙነቱ በመቋረጡ የኔቶ የጦር ጀቶች በአስቸኳይ ተሰማርተው እንዲያጅቡት ተደረገ። በሌላ በኩል የእስራኤል መከላከያ ኃይል አይዲኤፍ በደቡብ ሊባኖስ ናባቲ ከተማ አቅራቢያ የሚገኙ ከ70 በላይ የሂዝቦላህ ወታደራዊ መሰረተ ልማቶችን መምታቱንና እግረኛ ጦሩ ደግሞ ወደ አካባቢው ግስጋሴ እያደረገ መሆኑን አስታውቋል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70,000 ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200,000 ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት። አሜሪካና ኢራን ሊያደርጉት ባሰቡት ስምምነት የመፈራረሚያ ቀን ላይ አለመግባባት ተፈጠረ። በዩናይትድ ስቴትስና በኢራን መካከል በመካከለኛው ምስራቅ ያለውን ውጥረት ለማርገብ እየተደረገ ያለው የሰላም ስምምነት በሚፈረምበት ቀን ላይ በሁለቱ ሀገራት መካከል የሀሳብ ልዩነት መፈጠሩ ተገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ጦርነቱን ለማቆም ከኢራን ጋር የተደረሰው ስምምነት በዛሬው ዕለት እሁድ እንደሚፈረም አስታውቀዋል። ፕሬዝዳንቱ አክለውም ስምምነቱ እንደተፈረመ ወዲያውኑ ስትራቴጂካዊ የሆርሙዝ የባህር ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት እንደሚሆንም ተናግረዋል። ይሁን እንጂ የኢራኑ የውጭ ጉዳይ ሚኒስትር በበኩሉ በትራምፕ የተሰጠውን የጊዜ ሰሌዳ ያስተባበለ ሲሆን ምንም እንኳን በብዙ ጉዳዮች ላይ መግባባት ላይ ተደርሶ የስምምነቱ ማዕቀፍ ቢቃረብም ፊርማው ግን እሁድ ዕለት እንደማይከናወን አስታውቋል። በሌላ በኩል ከሀገሪቱ የጦር ኃይል ክፍልና ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸው ወገኖች እንዲሁም የሀገሪቱ ጠንካራ አቋም አራማጆች ስምምነቱን በጽኑ እየተቃወሙት ይገኛሉ። በኢራን
በመሻድ ከተማም ቢሆን ሀገሪቱ በሆርሙዝ ወሽመጥ ላይ ያላትን የበላይነት አሳልፋ ትሰጣለች በሚል በውጭ ጉዳይ ሚኒስትሩ አባስ አራግቺ ላይ የተቃውሞ ሰልፎች መካሄዳቸው ተዘግቧል። በተጨማሪም ዋሽንግተን ስምምነቱን የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ የሚያስቆም ነው ስትል፣ ቴህራን በበኩሏ የታገዱባት የገንዘብ ሀብቶች መለቀቅ የስምምነቱ ዋነኛ አካል መሆኑን በመግለጽ ላይም ትገኛለች። የእስራኤል የጸጥታ ካቢኔ በአሜሪካና ኢራን ስምምነት ዙሪያ አስቸኳይ ስብሰባ ጠራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተንና በቴህራን መካከል ጦርነትን የሚያቆም አዲስ የመግባቢያ ስምምነት ዛሬ እንደሚፈረም ማስታወቃቸውን ተከትሎም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ዛሬ ምሽት አስቸኳይ የአገሪቱን የጸጥታ ካቢኔ ስብሰባ መጥራታቸውን የዕብራይስጥ መገናኛ ብዙሃን ዘግበዋል። ይህ ስብሰባ የተጠራው ደግሞ አዲሱ የአሜሪካና የኢራን ስምምነት የእስራኤልን የደህንነት ጥቅም አደጋ ላይ ይጥላል በሚል ከፍተኛ ስጋት በሀገሪቱ ባለስልጣናት ዘንድ መፈጠሩ ተከትሎ ነው ተብሏል። እንደ እስራኤል ከፍተኛ ባለስልጣናት ገለጻ ከሆነ ዋሽንግተን ለቴህራን ዋና ዋና ቅድመ ሁኔታዎች እጅ የሰጠች ሲሆን ስምምነቱ ደግሞ ኢራን በክልሉ ለምታንቀሳቀሳቸው እንደ ሂዝቦላህ ላሉት ታጣቂ ቡድኖች የምታደርገውን ድጋፍ የማያቆም በመሆኑ እስራኤልን ለከፍተኛ አደጋ ያጋልጣታል ሲሉ ሰግተዋል። በተለይም ስምምነቱ የኢራንን የኒውክሌር መርሃ ግብርና የሚሳኤል አቅም በአስተማማኝ ሁኔታ የማይገታ መሆኑም በእስራኤል መከላከያና የደህንነት ተቋማት ዘንድ ከፍተኛ ቁጣን ቀስቅሷል። በዚህም ዛሬ ምሽት በሚካሄደው በዚህ ስብሰባ ላይ የኔታንያሁ ካቢኔ እስራኤል ለዚህ አዲስ ተለዋዋጭ ቀጠናዊ የፖለቲካና የጸጥታ ሁኔታ የምትሰጠውን ምላሽና ቀጣይ እርምጃዎችን በዝርዝር እንደሚመክር ይጠበቃል። በአሜሪካና በኢራን መካከል የተዘጋጀውን የስምምነት ረቂቅ ለመገምገም የኢራን የሩሲያና የቻይና ከፍተኛ ዲፕሎማቶች በቴህራን ተሰበሰቡ። በፓኪስታን አደራዳሪነት በኢራንና በአሜሪካ መካከል የተዘጋጀውን የመግባቢያ ስምምነት ረቂቅ አስመልክቶም የቅርብ ጊዜ እድገቶችን ለመገምገም የኢራን የሩሲያና የቻይና ከፍተኛ ዲፕሎማቶች በቴህራን ስብሰባ አድርገዋል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ጋዜም ጋሪባባዲ በቴህራን ከሩሲያና ከቻይና አምባሳደሮች ጋር ባደረጉት በዚህ የጋራ ስብሰባ ላይ በፓኪስታን ዋና ከተማ ኢስላማባድ በኩል የተዘጋጀውን የመግባቢያ ስምምነት ረቂቅና በጉዳዩ ዙሪያ ያሉ አዳዲስ ዲፕሎማሲያዊ ሂደቶችን በጥልቅ መገምገማቸውን አስታውቀዋል። ምክትል ሚኒስትሩ በሰጡት መግለጫም በኢራን በቻይናና በሩሲያ መካከል ያለው ስትራቴጂካዊ አጋርነት፣ ትብብርና ቅንጅት ይበልጥ ተጠናክሮ እንደሚቀጥልም አረጋግጠዋል። ይህ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ይህ በእስላማባድ በኩል የሚመራው የመግባቢያ ስምምነት አሁን ላይ ከመቼውም ጊዜ በላይ ወደ መፈረም መቃረቡን ገልጸዋል። ይሁን እንጂ ሂደቱ ሙሉ በሙሉ ተጠናቆ በይፋ እስኪጸድቅ ድረስ መገናኛ ብዙሃን ስለ ስምምነቱ ዝርዝር ይዘት ከመገመት እንዲቆጠቡም አሳስበዋል። ይህ በፓኪስታን በኩል የሚመራው ባለ 14 ነጥብ የመግባቢያ ስምምነት በአሁኑ ወቅት በዋናነት ጦርነቱን በማቆምና በቀጠናዊ ደህንነት ላይ ያተኮረ ሲሆን የኒውክሌር ጉዳይ ደግሞ አሁን ባለው የውይይት ምዕራፍ ውስጥ እንዳልተካተተና ወደፊት በሚኖረው የ60 ቀናት የውይይት ጊዜያት ውስጥ የሚታይ ይሆናል ነው የተባለው። የእስራኤል ጦር በናባቴህ ከተማ አቅራቢያ የሚገኙ ከ70 በላይ የሂዝቦላ ወታደራዊ መሠረተ ልማቶችን ደበደበ። የእስራኤል መከላከያ ኃይል አይዲኤፍ በደቡብ ሊባኖስ ናባቴህ ከተማ አቅራቢያ የሚገኙ ከ70 በላይ የሂዝቦላ ወታደራዊ መሠረተ ልማቶችን መደብደቡንና እግረኛ ጦሩ ደግሞ ወደ አካባቢው ግስጋሴ እያደረገ መሆኑን አስታውቋል። በዚህም ጦሩ ባወጣው መግለጫ መሠረት ባለፉት 24 ሰዓታት ውስጥ ብቻ በተሰነዘረው በዚህ ጥቃት የሮኬት ማስወንጨፊያ ጣቢያዎች፣ የጦር መሳሪያ ግምጃ ቤቶችና ለጥቃት ዝግጅት የሚሆኑ የኮማንድ ፖስት ሕንፃዎች መውደማቸውን ገልጿል።
ተገልጿል። በሌላ በኩል የእስራኤል ጦር ከጥቃቱ አስቀድሞ በአካባቢው በሚገኙ ከ20 በላይ መንደሮች ለሚኖሩ ሲቪል ነዋሪዎች የደህንነት መልቀቂያ ማስጠንቀቂያ አስተላልፎ የነበረ ሲሆን በተደረገው ዘመቻም በርካታ የሂዝቦላ ታጣቂዎች መገደላቸውን አስታውቋል። በተጨማሪም ጦሩ በታሪካዊ ቦፎርት ካስል አቅራቢያ በሚገኝ ትልቅ የሂዝቦላ ዋሻ ውስጥ ሰርገው ለመግባት የሞከሩ 7 ታጣቂዎችን መግደሉንና በዋሻው ውስጥም በሰሜን እስራኤል ላይ ጥቃት ለመሰንዘር የታቀዱ ካርታዎችንና የጦር መሳሪያዎችን ማግኘቱን ይፋ አድርጓል። የእስራኤል አርኪያ አውሮፕላን በሃንጋሪ ሰማይ ላይ ግንኙነት ማቋረጡን ተከትሎ የኔቶ ጄቶች ተሰማሩ። ከቴል አቪቭ ተነስቶ ወደ ፕራግ በመጓዝ ላይ የነበረው የእስራኤሉ አርኪያ አየር መንገድ የመንገደኞች አውሮፕላን በሃንጋሪ የአየር ክልል ውስጥ እያለ የራዲዮ ግንኙነት በመቋረጡ የኔቶ የጦር ጄቶች በአስቸኳይ ተሰማርተው እንዲያጅቡት ተደርጓል። ይህን አስደናቂ የአየር ላይ ክስተት በተመለከተ የሃንጋሪው ጠቅላይ ሚኒስትር ፒተር ማጂያር በማህበራዊ ትስስር ገጻቸው ላይ እንደገለጹት ኤርባስ ኤ321 የተሰኘው የመንገደኞች አውሮፕላን ከሃንጋሪ የሲቪል አየር ትራፊክ ተቆጣጣሪዎች ጋር የነበረው ግንኙነት በድንገት ተቋርጧል ብለዋል። በዚህም አውሮፕላኑ ለቀረበለት ተደጋጋሚ ጥሪ ምላሽ ሳይሰጥ በመቅረቱ የኔቶ ጥምር የአየር ኦፕሬሽን ማዕከል በሃንጋሪ የአየር ክልል ላይ ከፍተኛውን የአየር መከላከያ ጥንቃቄ አውጇል ተብሏል። ይህን ተከትሎም የሃንጋሪ መከላከያ ሰራዊት 2 የጃስ 39 ግሪፔን ተዋጊ ጄቶችን በአስቸኳይ ወደ ሰማይ ማዝመቱን አስታውቀዋል። ተዋጊ ጄቶቹ ወደ መንገደኞች አውሮፕላኑ በመጠጋት ከአብራሪዎቹ ጋር የአይን እይታ ግንኙነት መመስረት የቻሉም ሲሆን ከዚያም ብዙም ሳይቆይ አውሮፕላኑ ከምድር የአየር ቁጥጥር ማዕከል ጋር ያለው የራዲዮ ግንኙነት በድጋሜ ሊመለስ ችሏልም ተብሏል። በተጨማሪም የሃንጋሪ የጦር ጄቶች ግንኙነቱ የተመለሰውን አውሮፕላን አጅበው እስከ ኦስትሪያ ድንበር ድረስ ካደረሱት በኋላ ወደ ጣቢያቸው ተመልሰዋል ነው የተባለው። አውሮፕላኑም ያጋጠመውን ጊዜያዊ የኮሚኒኬሽን ችግር ፈቶ መዳረሻው ወደ ሆነችው የቼክ ሪፐብሊክ ዋና ከተማ ፕራግ በሰላም መድረሱ ተነግሯል። የአርኪያ አየር መንገድ በበኩሉ በሰጠው መግለጫ የበረራ ሰራተኞቹ በተፈቀደው የበረራ መስመር መሰረት በትክክል እየበረሩ እንደነበር ገልጾም በጉዞ ወቅት በመንገደኞቹም ሆነ በሰራተኞቹ ላይ ምንም አይነት አደጋ እንዳልተደቀነ አረጋግጧል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች በቁጥጥራቸው ስር ባሉ የማሊ ግዛቶች ውስጥ የሚያደርጉትን ግፍ እየቀነሱ ነው ተባለም። ከአልቃይዳ የሽብር ቡድን ጋር ትስስር ያላቸው ታጣቂዎች በማሊ ግዛት ውስጥ በተቆጣጠሯቸው አካባቢዎች ላይ የሚፈጽሙትን አረመኔያዊ ድርጊቶችና ጭካኔዎች መግታት መጀመራቸውን የደህንነት ምንጮችና የአካባቢው ዘገባዎች አመላክተዋል። ጃማዓት ኑስራት አልኢስላም ወል ሙስሊሚን የተባለውና በሳህል ቀጠና ውስጥ በከፍተኛ ፍጥነት እየተስፋፋ የመጣው ይህ ታጣቂ ቡድን ቀደም ሲል ይከተለው ከነበረው እጅግ በጣም ከባድ የቅጣት እርምጃዎች በመመለስ የአካባቢውን ማህበረሰብ ልብ ለመግዛትና ህጋዊነትን ለማግኘት አዲስ ስትራቴጂ እየተከተለ መሆኑ ተነግሯል። የሳህል ቀጠና ተንታኞች እንደሚሉት ከሆነ ደግሞ ታጣቂ ቡድኑ በማሊ ሰሜናዊና ማዕከላዊ ክፍሎች በቁጥጥር ስር ባደረጋቸው ከተሞች ውስጥ እንደ ፍርድ ቤትና የደህንነት ጥበቃ ያሉ መሰረታዊ አገልግሎቶችን ለነዋሪዎች በመስጠት ላይ ይገኛል ተብሏል። ይህ እርምጃው ደግሞ ህዝቡ በማሊ ወታደራዊ መንግስት ላይ ያለውን ቅሬታ ተጠቅሞ የረጅም ጊዜ ይዞታውን ለማጠናከርና በህዝቡ ዘንድም ተቀባይነትን ለማግኘት ያለመ መሆኑ ተነግሯል። ይሁን እንጂ ባለሙያዎች በበኩላቸው እንደሚያስረዱት ከሆነ ደግሞ ቡድኑ ጭካኔውን የቀነሰው ለሰብአዊ መብት አስቦ ሳይሆን አማጽያኑ የሚመሩትን ሃይማኖታዊ ስርዓት በዘላቂነት ለመመስረት እንዲያመቻቸው የወሰዱት ታክቲክ በመሆኑ ዓለም አቀፉ ማህበረሰብ ጥንቃቄ ሊያደርግ እንደሚገባም እያሳሰቡ ይገኛሉ።
ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን አሁን ደግሞ ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። በዚህም ከሀገር ውስጥ እንዲሁም ከባህር ማዶ ወቅታዊ ስፖርታዊ መረጃዎችን መኮንን አልማው አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ ቤተሰቦቻችን፣ እነሆ የገበያ ስፖርት ዜናዎችን ወደ እናንተ አድርሳለሁ። የሲቢኤ ኢትዮጵያ ፕሪሚየር ሊግ ከዓለም አቀፍ የወዳጅነት ጨዋታዎች ረፍት በኋላ ዛሬ ይመለሳል። ኢትዮጵያ ቡና ከሲዳማ ቡና ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ሲጫወቱ፣ እንዲሁ ቀን 9 ሰዓት ላይ ቅዱስ ጊዮርጊስ ከመቻል፣ 12 ሰዓት ላይ ደግሞ ኢትዮጵያ መድን ከድሬዳዋ ከተማ በአዳማ ሳይንስና ቴክኖሎጂ ስቴዲየም ጨዋታቸውን ያደርጋሉ። የ23ኛው ዓለም ዋንጫ የሶስተኛ ቀን ጨዋታዎች ተከናውነዋል። ትላንት ምሽት 4 ሰዓት ላይ በተደረገ ጨዋታ ኳታርና ስዊዘርላንድ ነጥብ ተጋርተዋል። ኳታር በመጨረሻዎቹ ደቂቃ ባስቆጠሩት ግብ ከስዊዘርላንድ ጋር ነጥብ ተጋርተው ወጥተዋል። 24 ሙከራዎችን ያደረጉ ስዊዞቹ በፍጹም ቅጣት ምት ባስቆጠሩት ግብ ረጅም ደቂቃዎችን መምራት ችለው ነበር። በ2022 ባዘጋጁት የዓለም ዋንጫ ሶስቱንም የምድብ ጨዋታዎች ተሸንፈው የነበሩት ኳታሮች በ2026 የዓለም ዋንጫ የመጀመሪያ ጨዋታ የመጀመሪያ ነጥባቸውን ማግኘት ችለዋል። የምድብ 2 ጨዋታዎች ሲጠናቀቁ ሁሉም ቡድኖች በተመሳሳይ 1 ነጥብ ላይ ይገኛሉ። በቀጣይ የምድብ መርሃ ግብር ኳታር ከካናዳ፣ ስዊዘርላንድ ከቦስኒያ ጋር የሚገናኙ ይሆናል። ሌሊት 7 ሰዓት ላይ በተደረገ ሌላኛ የዓለም ዋንጫ መርሃ ግብር ብራዚል ከሞሮኮ አቻ ተለያይተዋል። ብራዚል ከሞሮኮ ጋር ያደረገችውን የዓለም ዋንጫ የመጀመሪያ ጨዋታ 1 አቻ በሆነ ውጤት አጠናቃለች። ሞሮኮ በሳይባሪ ግብ መሪ ሆና የነበረ ቢሆንም ቪኒሺየስ ጁኒየር ብራዚልን አቻ አድርጓል። ብራዚል ባለፉት 21 የዓለም ዋንጫ መክፈቻ ጨዋታዎች ሳትሸነፍ መጓዝ ችላለች። በጨዋታው ቪኒሺየስ ጁኒየር የጨዋታው ኮከብ ተጫዋች በመባል መመረጥ ችሏል። በቀጣይ የምድቡ መርሃ ግብር በሚቀጥለው ሳምንት ቅዳሜ ብራዚል ከሃይቲ፣ ስኮትላንድ ከሞሮኮ ጋር የሚጫወት ይሆናል። ሌሊት 10 ሰዓት ላይ ጀምሮ ንጋት ላይ በተጠናቀቀ ሌላኛ ጨዋታ ስኮትላንድ ውድድሯን በድል ጀምራለች። የስኮትላንድ ብሔራዊ ቡድን የዓለም ዋንጫ ጨዋታውን ሃይቲን 1-0 በመርታት በድል ጀምሯል። የስኮትላንድን የማሸነፊያ ጎል ጆን ማጊን ከመረብ ማሳረፍ ችሏል። ጆን ማጊን ሀገሩ ስኮትላንድ በዓለም ዋንጫው ያስቆጠረችውን ጎል ከ28 ዓመታት በኋላ ከመረብ አሳርፏል። ስኮትላንድ እንደ አውሮፓውያን አቆጣጠር ከ1990 በኋላ በዓለም ዋንጫው ለመጀመሪያ ጊዜ ድል ቀንቷታል። በምድብ ድል ያደረገችው ስኮትላንድ ምድቧን በበላይነት እየመራችም ትገኛለች። ዛሬ ጠዋት 3 ሰዓት ላይ በተጠናቀቀ የዕለቱ አራተኛ የምድብ ዲ ጨዋታ አውስትራሊያ ቱርክን 2-0 አሸንፋለች። የአውስትራሊያን የማሸነፊያ ግቦች ኢራንኩዳ 27ኛው ደቂቃ ላይ እንዲሁም ደግሞ ሜት ካልፍ 75ኛው ደቂቃ ላይ ለአውስትራሊያ አስቆጥረዋል። የ23ኛው የዓለም ዋንጫ መርሃ ግብሮች ዛሬም ቀጥሎ ይደረጋሉ። ምሽት 2 ሰዓት ላይ ጀርመን ከኩራሳኦ እንዲሁም ማታ 5 ሰዓት ላይ ጃፓን ከኔዘርላንድ ሲጫወቱ፣ ሌሊት 8 ሰዓት ላይ አይቮሪኮስ ከኢኳዶር እንዲሁም 11 ሰዓት ላይ ስዊድን ከቱኒዚያ ይጫወታሉ። ነገ ጠዋት 1 ሰዓት ላይ ስፔን ከኬፕ ቨርዴ ሌላኛውን መርሃ ግብር የሚያከናውኑ ይሆናል። ከጨዋታ መርሃ ግብር ውጭ ያሉ መረጃዎች፣ ጋና የካናዳን ውሳኔ ተቃወመች። ጋና የካናዳ መንግስት ቶማስ ፓርቲን እንዳይገባ ማገዱ ትክክል አይደለም በሚል ተቃውሟል። የጋና መንግስት ቶማስ ፓርቲ ገና ጥፋተኛ ለመባሉን በመግለጽ ኢፍትሐዊ ውሳኔ ነው ብሎታል። አክሎም ተጠርጣሪ ወንጀል መስራቱ እስካልተረጋገጠ ወንጀለኛ አይደለም የሚለውን መርህ ያጎደለ ነው ሲል ገልጿል። ጋና ጉዳዩ በድጋሚ እንዲታይ ከካናዳ መንግስት ጋር እየሰራች መሆኑንም ጠቁማለች። የእንግሊዝ ተጫዋቾች ንብረታቸውን አገኙ። የእንግሊዝ ብሔራዊ ቡድን ተጫዋቾችና አሰልጣኞች አባላት መገልገያዎቻቸውን ትላንት እንደተዘረፉ መዘገባችን ይታወሳል። አሁን ላይ የብሔራዊ ቡድኑ ተጫዋቾች የተዘረፈባቸውን ንብረት መልሰው ማግኘታቸው ተገልጿል። የቡድኑ ቁሳቁስ የተዘረፈው ገና ወደ ማረፊያ ሆቴል ሳይገባ መኪናው ከቆመበት ላይ መሆኑም ተነግሯል። የካንሳስ ሲቲ ፖሊስ በዝርፊያው የጠረጠራቸውን 2 ግለሰቦች ይዞ ምርመራ እያደረገ መሆኑን አስታውቋል። ጃኒ ኢንፋንቲኖ ቅሬታ ቀረበባቸው። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ስለ ጣሊያን በሰጡት አስተያየት ምክንያት ተቃውሞ ገጥሟቸዋል። ፕሬዝዳንት ጃኒ ኢንፋንቲኖ የዓለም ዋንጫ ተሳታፊ ሀገራትን ቁጥር ወደ 64 ለማሳደግ ስላላቸው ሀሳብ ተጠይቀው ነበር። ጃኒ ኢንፋንቲኖ በምላሻቸው እየተወያየንበት ነው፣ ምናልባት ጣሊያን ያን ጊዜ ታልፍ ይሆናል ሲሉ ገልጸዋል። አክለውም ምናልባት ጣሊያን ያንን እንድታሳካ 208ም ልንደርስ እንችላለን ነበር ያሉት። የጣሊያን ስፖርት ሚኒስትር አንድሪያ ቦዲ በበኩላቸው የኢንፋንቲኖ ቀልድ ግራ ጋብቶኛል፣ ችላ አልለውም ብለዋል። አያይዘውም ማብራሪያ ለመጠየቅ የፕሬዝዳንት ጂያኒ ኢንፋንቲኖ እጅ ስልክ ላይ እደውላለሁ ሲሉም ተናግረዋል። ያያ ቱሬ የስሎቫኪያው ክለብ ዋና አሰልጣኝ ሆኖ ተሾሟል። የቀድሞ የማንቸስተር ሲቲና ባርሴሎና ተጫዋች ቱሬ የስሎቫኪያው ሻምፒዮን ስሎቫን ፕራቲስላቫ በዋና አሰልጣኝነት ለመምራት የ3 ዓመት
ዓመት ውል መፈራረሙ ታውቋል። የ43 ዓመቱ ኮትዲቫራዊ እውቅ ያያ ቱሬ በዋና አሰልጣኝነት የመጀመሪያ ኃላፊነቱን ነው የሚረከበው። ያያ ቱሬ ከዚህ ቀደም በዩክሬን፣ ቤልጅየምና ሳውዲ አረቢያ በረዳት አሰልጣኝነት መስራቱ ይታወሳል። አሰልጣኙ ክለቡን በሀገር ውስጥ ያለውን የበላይነት የማስቀጠል እንዲሁም ለአውሮፓ ሻምፒዮንስ ሊግ ማጣሪያ ጨዋታዎች ቡድኑን የማዘጋጀት ከባድ የቤት ስራ እንደሚጠብቀውም ተገልጿል። የቀድሞ የሪያል ማድሪድ አሰልጣኝ አልቫሮ አርቤሎዋ አዲሱ የፉልሃም ዋና አሰልጣኝ ለመሆን በጣም ተቃርቧል። ማርኮ ሲልቫ ክለቡን ለቆ ወደ ቤኔፊካ ማምራቱን ተከትሎ የለንደኑ ክለብ ፉልሃም ክፍተቱን ለመሙላት ከአርቤሎዋ ጋር ያደረገው ድርድር የመጨረሻው ምዕራፍ ላይ ደርሷል። አሰልጣኙና የክለቡ አመራሮች በጥቂት ጥቃቅን የውል ዝውውሮች ላይ ብቻ እየተነጋገሩ ሲሆን ስምምነቱ በሚቀጥሉት ቀናት ውስጥ ይፋ ይሆናል ተብሎ ይጠበቃል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከአሁን በፊት በካሳንቺስ ሴቶች አደባባይ ቅንጡ ቤቶችን ለደንበኞች ሰርቶ ያስረከበው ሰመር ሪል ስቴት አሁን ደግሞ እጅግ በሚያስገርም ዋጋ በካሬ 70 ሺህ ብር ከባለ 1 እስከ ባለ 3 መኝታ በአፍሪካ ህብረት አካባቢ በመሃል ቡልጋሪያ ይዘንሎ መተናል። 100% ለሚከፍሉ ባለ 1 መኝታ 81 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ በ168 ካሬ በ11.8 ሚሊዮን ብር። በተጨማሪም ከ20 ካሬ ጀምሮ የንግድ ሱቆችን በካሬ ከ200 ሺህ ብር ጀምሮ ይዘንላችሁ መተናል። ልዩ ቅናሽ ቀድመው ለሚመጡ 15 ደንበኞች ወጣ ስለሆነ ፈጥኖ በመደወል ይመዝገቡ። ስልክ 0906882122 ሰመር ሪል ስቴት